ወገን ስለዚህ ሴሰኛ ፖሊስ ሰምታችኋል። ስሟ ቫለሪ ይባላል። እድሜዋ 32 ነው። ስራዋም ፖሊስነት ነው። ሌላኛው ስራዋ ደግሞ ወንዶችን ማተራመስ ነው። ታዲያም የሆነ ቀን 2017 ላይ እንደ ፈረንጆች አቆጣጠር የፖሊሷን መኪና እየነዳች ችግር ካለም ቼክ እያደረገች ባለችበት ሰዓት ይህ ሰውዬ ታያለች። ሸበላ ነው መጥበስ አለብኝ አለች። እሱ መኪናዋንም ቆም አድርጋ ታዲያ ወደ እሱ ጠጋ ብላ ማዋራት ጀመረች። ይህም ሰውዬ ጆን ይባላል። ጥሩ ሰው ትሆናለች ብሎ ስላሰበ እሷን ማውራት ይጀምራል። በህይወቱ ትልቅ ስህተት የሰራው ጆን ይሄኔ ነው ማለት ነው። በንጋታውም እሱ ጋር መምጣት ጀመረች። መሽኮርመም መጀናጀን ተጀመረ። ጭራሽ ሁሉ ግንኙነት ጀመሩ። ምን ችግር አለው ግንኙነት ብጀምሩ ካላችሁ፣ ቫለሪ ባለትዳር ነች። ግን በዚህ በኩል ከጆን ጋር ቅልጥ ያለ ግንኙነት የጀመሩት የተደበቁ ሆቴል ይገናኛሉ። ጭራሽ ሁሉ አንድ አይነት ንቅሳት ተነቅሰዋል። አስባችሁታል? ሚስታችሁ ቺት አርጋባችሁ ቺት ካረገችው ሰው ጋር አንድ አይነት ታቶ አላቸው። ማች ያው እንደ ፍቅረኛ ማለት። ይሄ ቺቲንግ ሳይሆን ቺቲንግ ፕሮማክስ ነው። እኔ እንዴ ማግጪሽ ይሁን ታቶ አንድ አይነት ንቅሳት እርብስ ታዲያም ግን የሆነ ቀን ጆን ባለትዳር አይደለም፣ ግን ልጅ አለው። እችን ሴት ልጅ ለቫለሪን ያስተዋውቃታል። ቫለሪም ከዚህ በኋላ ነው ችግር መፍጠር የምትጀምረው። ምክንያቱም የጆን ልጅ አልወደደቻትም። ምን አረጋ ካላችሁ ጆን ልጁን ይንከባከባታል፣ የምፈልገው ነገር ያደርግላታል፣ የምፈልገውን ይገዛላታል ምናምን እና በዚህም ቀናች። ለእሷ ብቻ ትኩረት እንዲሰጣት ነው የምትፈልገው ቫለሪ። እናም አትወዳት የምችል ልጅ። የሚገርመው ደግሞ ጆን የእሱን ልጅ እንደማትወድ እያወቀ አብሯት ይሆናል። ጭራሽ ሁሉ ነገሩን ለማረጋጋት ለልጁ የሆነ ነገር ሲያደርግ ለዚችም ለቫለሪም የሆነ ነገር ያደርግላታል። ምን አይነት የጭንቅላት መቀንጨር እንደሆነ አላውቅም። ሰው እንዴት ከልጅ ጋር ይወዳደራል? ብቻ እሱ በቻለው አቅም ያው ቅናት መሆኑን አውቆ ችላ ብሎት ይሄን ነገር ጊዜያቶች ያልፋሉ። ባሏም በዚህ በኩል የቫለሪ ምንም የሚያውቀው ነገር የለም። ለአመታት አንድ ላይ ሆነው ጆን እና ቫለሪ፣ ባልየው ግን አያውቅም። ግን ደግሞ የጆን ልጅ ላይ ያላት ጥላቻ እንደዛው ነው። የሆነ ቀን ጭራሽ ቁጭ ብሎ ቲቪ እያዩ ባሉበት ሰዓት ለጆን ቴክስት ይገባል። ማነው ቴክስት የሚያደርግላለች? አረ ቴክስት አይደለም ዝም ብሎ ኖቲፊኬሽን ዝም ብሎ ነው የገባው እንጂ ቴክስት አይደለም ይላታል። ግን እሷ ፖሊስ ነች። ፖሊስን መሸወድ ትንሽ ይከብዳል። እናም ወዲያው ቴክስት መሆኑን አውቃ ሽጉጧን አቀባብላ ትነሳለች። አስቡት እንግዲህ ፍቅረኛ ይብላችሁ ማለት ነው። ቴክስት ያደረገችውም ደግሞ ልጁ ነበረች። እናም የእሱ ልጅ ይህን ያክል የምጠላት ሴት ፍቅረኛ ምናምንማ ሌላ ነገር ነው። ልጁ እንኳን ቴክስት ስላደረገች ያ ፖሊስ ሽጉጥ አላት። ሽጉጧን አወጣ አቀባበለች። ግንባሩ ላይም ደቅና ድጋሚ ብትዋሽ እደፋለሁ ትሏለች። ጆንም በዚህ እሺ ያለ ምርጫም የለውም። ግን ወዲያው እሷ እንደሄደች ፖሊስ ጋር ሄዶ አመለከት። ወዲያውም ፖሊስ ጣቢያው እሷ ላይ ትልቅ እርምጃ ወሰደ። አንደኛው ስራዋ በፊት ውጭ እየወጣች ነበር የምትሰራ፣ አሁን እዛው ቢሮ ውስጥ እንድትሰራ አደረጓት። ሁለተኛው ነገር ደግሞ ዋነኛው መሳሪያ የደረሰበት እንዳትደርስ ተደረገች። ነገሮች ግን ለእሷ በዚህ ብቻ አላቆሙም። ጭራሽ ሁሉ ከባሏ ጋር ያላት ግንኙነት ከዋና ባሏ ጋር ብዙም ደስ የሚል አይደለም። ባሏም ስሙ ኢሳ ይባላል። ጭራሽ የሆነ ሰዓት ሁሉ ሲያወሩ ይህንማ በጭራሽ አታደርጊም ብሎ ስልኳን ከእጇ ላይ መታ ሲያደርገው ምን አደረገች? ከዘሰችው እና ባሏ ተያዘ። እቺ ሴት እብድ ነች። ክስም ከፍታብን ነበረ ጾታዊ ጥቃት በሚል ግን ያው የተረጋገጠ ማስረጃ ስለሌለ ወጣ። በዚህ በኩል ደግሞ ቺት የምታረግበት ወይ የምትማገጥበት ጆን እሱም ከአንቺ ጋር ግንኙነት አልፈልግም እንለያያላት ነው። ጆን ግን በዚህም ብቻ አላቆመም። ጭራሽ ሁሉ ባሏ ጋር ይሄዳል እና ሚስት ጋር ይኸው ንቅሳት አንድ ላይ ተነቅሰናል እና ከሚስት ጋር ያው ብዙ ነገር አድርገናል ብሎ ብዙ ዓመት ነገረው። ኢሳም ይህን ነገር ሲሰማ ወዲያው የፍቺ ወረቀት አቀረበ። ታዲያም ቫለሪን በዚህ በኩል ትዳሯን አከተመለት። ግን ለትዳሯ ሞክረች። በጭራሽ ከጆን ጋር ነው መሆን የፈለገችው ስትማገጥ ከነበረው ሰው ጋር። እሱ ግን አልፈለገም። ግን እየደወለች ታስፈራሯለች። ልጅህን እገላታለሁ ትለዋለች። ጆንም ደግሞ ይህን ነገር ሲያይ ፈርቶ ከአጠገቤ ትራቅልኝ ብሎ ይከሳታል። እሷ ግን አሰማም። እየተከተለች ትለምኗለች። የት እንደሚያደር ቼክ ታደርጋለች። ምርር ሲሉ የሆነ ዘት ሁሉ እሷን በፖሊስ ከጀም አስደርጓት ነበር። ፍርድ ቤትም ቀርባ ደግሞ ሊፈረድባት ሲል ጆን መጣ እሷ ላይ ለመመስከር እና ምን አለ? አይ እኔ ፈጠር ያወራሁት ነገር ነው እንጂ አልተጠጋችኝም ብሎ ደግሞ ሌላ ወሬ አወራ። አዝኖላት ይሁን ምን ይሁን አይታወቅም። ከሷት መልሶ ደግሞ የውሸት ነው አለ። ታዲያም ወዲያው ፖሊሶች ለቀቋት። ወዲያውም ደግሞ ጆንና ፖሊሷ ግንኙነት ጀመሩ። ከዚህም በኋላ ነው እብደቷ እየጨመረ መሄደው። አንድ ላይ ሆነው መኖር ጀመሩ በነፃነት። ግን እዚህ ጋር ቫለሪ እዛ ቤት ውስጥ ማትወደው ሰው አለ። እሱም የፍቅረኛዋን ልጅ። ሌላም ደግሞ በተጨማሪ እዚህ ጋር ትንሽ የሚያስጨንቀን ነገር አለ። የፍቺ ሂደት ላይ ነች ፍርድ ቤት ላይ እና ከበፊት ባሏ ጋር ፍርድ ቤት እየተካሰሱ ነው። ይሄ ይገባኛል ይሄ አይገባኝም በሚለው ማለት ነው። አመታቶችም አልፎ ይሄ ክስ ያልቅ 2019 ላይ እንደ ፈረንጆች አቆጣጠር በቃ
በቃኝ ትልና ለጆን ከጆን ጋር አንድ ላይ እየኖሩ ነው። አሁንም እንዲህ ብላ ተነግረዋለች ለባሏ የበፊት ፍቅረኛዬ ይስሐቅ እንግደለው ትሏለች። ሲሰማም ጆን ይሄን ነገር በቁም ነገር አልወሰደው መቼ በቃ በንዴት ነው ምናምን ብሎ አሰበ። ግን ደገመችው ጭራሽ ሁሉ ምን ትሏለች የበፊት ፍቅረኛዬንና ያንተ ልጅን እንግደላቸዋለች። አሁን እንደ ሰውኛ የምትረዱት አንዳንድ ነገር አለ። ይህን ያክል ልጅህን እንግደል ብላ ደፍራ ለሱ ማውራቷ ራሱ ጆን ላይ በጣም ትልቅ ችግር እንዳለ ነው የሚያሳየው። እሱ ፊት ሰጥቷታል ማለት ነው። በዛ ላይ አልተቃወማት እንዲህ ስትል እሺ ነበር ያላት። ግን ልክ እሷ ወደ ስራ ስትሄድ ኤፍቢአይ ጋር ደወለ። ፍቅረኛዬ ልጄንና የበፊት ባሏን ለመግደል አስባለች ብሎ ይናገራል። ኤፍቢአዮችም ያው መረጃ ያስፈልገናል፣ ስለዚህ አንተ በነገሩ እንደተስማማ ሆነ እሷን ድምጿን ቅዳት ወይም ሪከርድ አድርጋት ይሉታል። በዚህ መሰረት ጆን እያንዳንዱ የሚያወሩትን ነገር መቅዳት ጀመረ። እሷም ደግሞ ምን አስቤያለሁ መሰለክ የበፊት ባሌን ለመግደል ነብሰ ገዳይ እንቀጥራለሁ፣ ያንተን ልጅ ለመግደል ደግሞ እኔ በመኪና አረጋታለሁ አለች። ጆንም ታዲያ እሺ አንቺ ልጅን ከገደልሽ እኔ ያንቺን በፊት ባል ሚገል እፈልግልሻለሁ አላት። ይህን መረጃ ደግሞ ለኤፍቢአዮች ሲሰጣቸው ኤፍቢአዮች ምን ያደረጉ የበፊት ባሏ ጋር ሄደው የበፊት ሚስት ልትገለ እየተዘጋጀች ነው እና ምን ታስባል ብሎ ጠየቁት። እሱም ይህን ነገር ሲሰማ በጣም ተረበሸ። ሺህ ጊዜ ያው ቢለያዩ አብረው ጊዜ አሳልፈዋል። ስፔሻሊ ደግሞ አብረው ተኝቷል። መተኛት ማለት ያው ቀላል ነገር አይደለም። ሰው አካሉን ነው የሚጋራው አንድ ላይ ሲተኛ። ብቻ ብዙ ሰው ሊገላችሁ ይችላል። በፊት ፍቅረኛችሁ ሊገላችሁ ሲያስብ ማየት ትንሽ ይረብሻል። እሱንም በጊዜው ተረበሸ። ግን ምን ፈለጋችሁ ታዲያ አላቸው ኤፍቢአዮቹ። አንተ እሷን እኛ ለማጥመድ አንተ እሷ እንዳሰበችው የውሸት እንድትሞት እንፈልጋለን ይሉታል። እሱም ደግሞ ይህን ሲሰማ እሻል። እሱንም ታዲያ ራቅ ወዳለ ቦታ ወሰዱት። መኪና ውስጥ አስገቡትና የውሸት ደም የሚመስል ነገር ቀለም አዘጋጅተው እንዲሁም ደግሞ የተሰባበረ መስታወት አመጣው የነገሩን የእውነት ለማስመሰል ሞከሩት። ልክ እሱ በሆነ ነብሰ ገዳይ እንደተገደለ አይነት ነገር። ቀጥሎም ፎቶ አነሱት በንጋታው። ከዛ ፖሊሶች ቫሌሪ ጋር ሄዱ። እናም የበፊት ባልሽ ተገደለ አሏት። እሷ ወይኔ ባሌ ወይኔ ጉዴ ፈላ አለች። እንዳዘነ ሰው አክት አደረገች። ፖሊሶቹም ሄዱ። ከዛ ደግሞ ጆን መጣ። እላዩ ላይም ማይክ አርጓል ድምፅ ሪከርድ የሚያደርገው እና ፎቶዎቹ ኤፍቢአዮቹ ያነሱትን ፎቶ የበፊት ባሏ ያው ፌክ እንደሞተ አስመስሎ የነበረውን ፎቶ ለሱ ሰጥተውት እሱ ይኸው አስገድየዋል ሞቷል አላት። እሷም የሰለች ደስ አላት። ሪከርድ እየተደረገች ነው ስለማታውቅ ጭራሽ ሁሉ ስንት ብር ነው የሚከፈለው በቃ እኔ እከፍላለሁ ምናምን እያለች ማውራት ጀመረች። ለኤፍቢአዮች ደግሞ ይሄ በቂ ማስረጃ ስለሆነ ይሄንን ድምፅ ደግሞ ሪከርድ የተደረገውን ከውጭ ሆኖ እየሰሙት ስለነበረ ላይቭ ቀጥታ በሩን በርግጥ ያደረገው ገብቶ ቫሌሪን ቀጨም አደረገው። ትክክለኛ ፎቶዋም ይህን ይመስላል። ወዲያውም ከምትከራከሪ ያው ተስማሚ ተባለች። እሷም እሺ አለች። የተሰጣትም 4 ዓመት ነበር። 4 ዓመት ተፈርዶባት ጥጥ አርጋ ወጣለች። እና የቫሌሪ ስልክ ከፈለጋችሁ እንዲህም አድርጉልኝ ደህና አርጋ ታጨሳችኋለች። እስከልሽ የኔ ቤተሰብ ከእንደዚህ አይነት ሰው እንዲጠብቃችሁ እጸልይላችኋለሁ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።